ንገሪያ ተረጋጊ አንቺ ተረጋጊና ሐኪም ቤት እንሂድ ስትረጋጊ ነው ሁሉ ቤት አልሄድም በእናታችሁ እንዴ ልጄ እኮ ነው ያማችኋል እንዴ በእግዚአብሔር አንተ እዛ እየተከታተልካት ከሆነ እኛ ፖሊስ ጣቢያ ሄደን እናመልክት ብዬ አስቤያል ልጁን ረጃችሁን የምትፈልጉት ከሆነ ፖሊስ ጣቢያ ምናምን ነገር እንዳትሩ በዚህ ላስጠነቅቃችሁ ይሄው ይኸውልሽ አሁን እኔ እኮ መጀመሪያ ተረጋጊ አንቺ ራስሽን ማረጋጋት ነው ያለብሽ በእንደዚህ አይነት ሁኔታ መውጣት የለብሽ አሁን ታች ወርደሽ ድጋሚ ብትወርቂና ሌላ ችግር ቢደርስብሽ ሌላ ጣጣ ነው መንገባው እንደውም ከተቻለ አንቺ ባትሄጂ ነው የሚሻለው ንገሪያት የሆነ ነገር ንገሪያት በእናትሽ ካልወጣው እኔ እንትን ካላልኩ እያለች ነው አንድ መረጋጋት መቻል አለ እንደዚህ አይነት ነገር ሲፈጠር ቶሎ መረጋጋት ነው እንጂ ዝም ብሎ በመሮጥ የሚደረግ ነገር የለም መፍትሄ አይመጣም አንቺ ተረጋጊ ነው በቃ ከቻልን ሳሚ እዛ ጋር እየተከታተላት ነው እየሮጠ ነው ቢያንስ የሱን ልፋት እንትን ላለ ማለት እኛ ፖሊስ ጣቢያ ሄደና ማለት ያለውን ነገር መረጃ አግኝተናል ቢላዋ አግኝተናል ስለዚህ ወስደን ቢላዋን ምኑንም ሰተን እቺ ሴትዮ እኛን እንትን ልትል ነው ለትጎዳን የመጣችው ልጃችንን አግታብናል ልትጎዳን ሳይሆን ልጨርሰን ነው የሚባለው እስከ አመድ ነው የምታረገው ሶስት ጀምር ቆርጣ የተነሳች ሴትዮ እኮ ናት ምን አይነት ሰይጣን ነው የሚነሳባት በመሃል እኮ ኖርማል እኮ ነው ከዛ ድጋሚ ደግሞ ሌላ ሰው ቆይ ምንድነው ማን ነው የሚመክራት ከጀርባዋ ማን ያለው እኔ ግራ እየገባኝ እኮ ምን ብዬ ራሱ እኮ እንደማወራ አላውቅም እግዚአብሔር አሁንም ቢሆን እቺ ሴትዮ መከራታ የሆነ የሚያማት ከሆነ ሆስፒታል እንሂድ ፖሊስ ጣቢያውን ትተን መጀመሪያ ሆስፒታል እንሂድ ከዛ በኋላ ከተሻላት ፖሊስ ጣቢያ እንሂድና እናመለክታለን ያለውን ነገር አሁንም ቢሆን ወላንሳ ጋር ያለው ቤተሰቦቹንም ቢሆን ፈልገን የሷን ቤተሰቦች እንጠይቃቸዋለን በህግ አይደለም አሁን እንትና የታረክሹ ባሮክ ማለት ነው ዮናስና ቀብኝ መጣው ለዮናስ ሰጠሽ በቃ አንድ ችግር አቀሉልናል ሌላውን ደግሞ ወይ ቤቱን አንቺ ትጠብቂያለሽ እኛ ወተን አንቺ ማዚ ነው የምትሆኚው ዮናስ ራስ ማምጣት አይቀርም ሁላችንም እኮ መሄድ አንችልም ሲጀመር አንቺ ትንሽ ተረጋጊ ከዛም በኋላ አንተ በስነ ስርዓት ከሷ ጋር ሂዱና ማድረግ ያለባችሁን ነገር እያንዳንዱ ነገር ማስተካከል አለባችሁ ፈልገው ማለት ነው በቃ ስልኩን ብቻ አንድ ያንስቶ ኑ ወደዚህ ቅድም ደውለንለት እኮ ማለት ነው ምን ይያለ ነው ሲጀመር አይሰራም ምናልባት ቢያነሳ እንኳን እየሮጠ ስለሚሆን እያለከለከ ምናምን ነው በስነ ስርዓት አያናግረን እሷ ጋር ራሱ አሁን ደጋግሜ ከ30 ጊዜ በላይ ደውዬ ይኸውልሽ እኔ ማቀው ሳጅን ነው ምናምን አለ እዚህ አካባቢ ስለዚህ ፈጥነን እናመልክት ወይ ፓትሮል ምናምን ሊልክልን ይችላል ይሄ በህግ ከተያዘ አሪፍ ነው የሚሆነው ብቻችንን አንሮጥ ግዴታ አንተ ማለት አለብህ አራሳ ከሞላው እኮ ነው አይደል የሚባለው አራሳ ከሞላው ነው ግን ይሄ እገታ እኮ ነው ተመተሽ አይደል እንዴ ቪዲዮ አለን አይደል እንዴ ቪዲዮ አሳይተን መረጃውን አቀብለን መቀበል እንችላለን እኮ አሁን ደግሞ እየዘጋች በፊት ቢያንስ አይሰራም እስቲ ደግሞ ሞክሪላት ነው ድጋሚ ማትራባን ሰይጣን ነው ፈጣሪ ነው አሁን ደግሞ በጸባይ ካነሳች በጸባይ ነው ማለት ያለበት ጀምር አውቀሽን እየቀለልሽ ነው ምንድነው አትበያት ችግር የለውም ቤት ብቻ አንቺ ተመለሽ ምናምን ምትፈልጊው ነገር ምንድነው ወይ ሌላ ነገር ብርም ከሆነ ብር እንሰጣለን በይ እኔ እኮ ከዚህ ከ30 ጊዜ በላይ ደውያለሁ ግን አታነሳም እሺ አሁን ደህና ነሽ ይሄ ጀርባሽ ምንም የተሰማሽ አይደለም ራስ ያመኛል ችግር የለውም የሚሰማሽ ከሆነ ምን ያልፈልግም ዳኒ በእናትህ መሄድ ነው የምፈልገው ንገሪያ ተረጋጊ አንቺ ተረጋጊና ሐኪም ቤት እንሂድ አንቺ ስትረጋጊ ነው ሁሉ ቤት አልሄድም በእናታችሁ እንዴ ልጄ እኮ ነው ያማችኋል እንዴ በእግዚአብሔር ልጅስ ቢሆን አንቺ ካልኖርሽ እኮ እሱም አይኖርም ምን ሆነሽ ነው አልፈልግም እኔ በቃ አሁን እሱ ጋር ደውልና ፍቅር ጋር ደውልና ስልኩን ካነሳል ጠይቀው አጣጫውን ጋራን ከዛ ቅድም ምንድነው ያለው ስልክሽ ደውልልሽ ከቤት እንዳትወጡ እንትን እያሉ ስለሆነ ነው እየተከታተሉ ስለሆነ ሌላ ችግር እንዳይፈጥሩ አይደል ያለው ስለዚህ አሁን ምንድነው ምን ላይ ደረሰው እሱ ጠይቀው ማንን ተማምና ነው ማንን ከዚህ በፊት ምንም የምታውቁት ነገር የለም ቢላዋ ቤታችሁ ሲደበቅ ራሱ አታውቁም እኛ ሻንጣ ፈትሽ ዳኒ እሷን እያወቀን እንደዚህ እያየናት ጸጥ እንላለን የሆነ እኮ ምልክት ሊኖር ይገባል አይደል ነው እየበራ ነው ስልኩ ይማ የሱ ያነሳም እየሮጣ ነው የሚሆነው በቃ ሄሎ
ወይ ምን ደረጃ የት ነህ አሁን? ሄሎ ሳሚ እንዴት ሆንክ? በእናትህ እየሮጥኩ ነው የሆነ ቦታ አይቻል። ምን የቱ ጋር ነው ያለኸው አሁን? እኛ እኮ ለመምጣትም እኮ የት እንዳላችሁ እኮ አላወቅንም እኮ። ወደ የሆነ ወንዝ ነገር የለም የሆነ የእንጨት ድልድይ ያለበት አካባቢ። ወዴት? ወደ እዛ ጫካው ምናምን ወደ ጫካው የእንጨት ድልድይ ያለበት ወዴት ይዛ እንደምትሄድ አላውቅም። የሆነ ቦታ አይቻ ከዛ ጠፋችብኝ። እንዴ እዛ ጫካ ድልድዩ ጋር ምን ሰራለች? ቆይ እንዴ በጣም እየሮጥኩ ነው። ኧረ ወይኔ እሺ ምንድነው? እሺ ምን እናርግኛ? እሙን አንድ ይኸውልህ እስካሁን እኮ ያልመጣ ነው። እሙን አሟት ስለነበር ቢያንስ ትንሽ ትረጋጋ ብለን ነው። እንዴት ነው? እሺ ምንም አትልም። ጀርባዋን እንትን ጭንቅላቱ አካባቢ ነው መሰለኝ የተመታችው፣ ግን ደም ወደ ውስጥ ፈሶ ይሁን አይሁን አላውቅም። ሆስፒታል እንውሰድሽ ስንላት ራሱ በስነ ስርዓት እንትን አትልንም። አልተነሳችም? እንደ ቪዲዮ ላይ ነክታ ነበር አይደል? ተነስታለች መነሳት ግን አልሄድም አለች ሆስፒታል። ሆስፒታል እምቢ አለች። እኔ ደግሞ ቢያንስ እንኳን አንተ እዛ እየተከታተልካት ከሆነ እኛ ፖሊስ ጣቢያ ሄደን እናመልክት ብዬ አስቤያለሁ። እኔ እየተከታተልኳት ነበር። የሆነ ቦታ አይቻ ከዛ ጠፍታለች። ጭራሽ ጠፋቸው? ጠፍታለች፣ ግን የትም አታመልጠኝም። እየተከተልኳት ነው። እሺ አሁን እኛ ብንሄድም እኮ ያው ነው። አንተ በስነ ስርዓት አጣርተህ ቦታውን ንገር። እሺ ቦታውን ንገረን። እሺ በስነ ስርዓት እኔ ወንዙ መሻገሪያ ለመንጨድልኝ እሱ በላይ ነው አሁን እየሮጥኩ ያለሁት ማለት ነው። የሆነ ቦታ አገኛታለሁ፣ ችግር የለውም። አዲስ ቤት ምናምን የተሰራበት ነው ወይስ ምንድን ነው? ቆይ አልገባኝም እኮ ነው። የእንጨት ድልድይ ብዙ ቦታ አለ፣ ታችኛውም አለ የእንጨት ድልድይ። ትልቅ ወንዝ ያለበት የሚነቃነቀው ትልቅ ወንዝ ያለበት ወደ መሻገሪያ የሆነ ቦታ አለ። እሺ አዲስ ገፈርሳ ነው፣ ወደ ገፈርሳ ነው ምናምን የሚባል ሰፈር የሚሻገረው። እሺ በቃ አሁን እንመጣለን። ወይ ፖሊስ ጣቢያ መጀመሪያ እንሄድና ከዛ በኋላ አንተ ጋር እንመጣለን። እንደምንም ብለህ ተከታተለ እሷን ብቻ ለማግኘት ሞክር። አመልክቱ ለፖሊስ። እሷ ስለሆነ የሆነባትን በደንብ የምታውቀው ደግሞ ሻንጣ ውስጥ ምናምን ቢላ ተገኝቷል። እንዴትም ብለህ ለማግኘት ሞክር አንተ። አዎ ቢላ፣ የአሙን ፎቶ እዚህ ቢላ ደብቃ ሻንጣ ውስጥ ያንተ መታወቂያ ሁላ ተገኝቷል ተቦጫጭቆ። የአሞና ይሄ ሁላ ነገር ታቅዶበት ነው እናንተ። ሲጀመር ሴራ እያሴረች ነው እንጂ ቤተሰብ ጋር ለመሄድ አልነበረም የወጣችሁ። የተፈጠረው እንዳለ ላመልክታ የቪዲዮ ማስረጃ ምናምን ልስጣቸዋ። በቃ እሺ በቃ ስልክ አንሳ። እሺ ራስን የጠበቅ ይኸውልሽ ያለውን ሰምተሻል። ተረጋግታችሁ መረጋጋት፣ እያንዳንዱ ነገር በመረጋጋት እንጂ በመቸኮል የሚሆን ነገር የለም። ተረጋግታችሁ ሂዱና አመልክቱ። ስለዚህ አሁን አንድ ያለኝ አማራጭ ሻንጣውን አምጪ፣ ቢላውን ይዘን ሄደን እናመለክታለን እኮ። ግን ማለት ነው እንትኑ ሻንጣው መሸከም ግዴታ አለብን። ቢላውን ብቻ እንዳለ ነው መሄድ፣ ሁሉንም ነው መውሰድ ያለብን። ምን ያደርጋል ከነ እንትኑ ዋናው እዛ ነው። ለነገሩ ለምን ያገኘሽበት ቦታ መረጃ መያዝ አለበት እኮ እያንዳንዱ እያንዳንዱ መረጃ እንውሰድ። ነይ ሂጂ አምጪ። ሻንጣውን ሳይገኝ በፊት ሳይከፈት በፊት የነበረው ቪዲዮ ያዝ አለ፣ እያንዳንዱ አለ፣ ቀርጽ ያለው ሳይከፈት በፊት ቪዲዮ ቀርጸናል። ግን ገና ስትከፍት ከፍተህ ካወጣን በኋላ ተቀርጿል። አዎ እቃዎቹ ነው የተቀረጹት። እሺ ካሜራማን ጋር ሊኖርም ስለሚችል በቃ ዝም ብለን ዋናውን እንትን እንወስዳለን። የቀረጽነውን ቢላዋን ምናምን ይዘን እንሄዳለን። ሊያምኑን ይችላሉ። ሲጀምር እኮ ፖሊሶቹ ማረጋገጥ ስላለባቸው ነው እንጂ አሻራ ምናምን እኛ አልነካንም አይደል እንዴ? በቃ ግዴታ ማድረግ ስለነበረብን ማድረግ ያለብን ነው ያደረግነው። ግቢ ሻንጣውን አምጪው። ከዛን ሁሉንም ነገር በስነ ስርዓት እንደነበረው ነው የምናስቀምጠው። ማሰራት ትጩትብንም ነው። ምን አባቷ አስባ ነው እሺ ልጁን ለመውሰድ የፈለገችው? ምን አላት ከአሙ? እንደምትወዳቸው ነው እዚህ ጋር የምታወራው። ባሮክንም እሷን ሁለቱንም ትንሹም ቢሆን በጣም ነው የሚወዳቸው። ከህፃናቷ ጀምሮ ስለሚያውቃት በቃ እሱ በጣም ነው የሚወዳት።
እንደነበረው አድርገን የትይቱ ጋር ነበር የተቀመጠው። እንዲህ ነበር። እኔ መልሼ ነው ቦታ ላይ እንላለን። ፈትሽን አይተናል። ውስጡ የነበረው ይሄ እንደዚህ ነው። መልሼ ቢላዋም እንደዛው ቢላዋው ባለበት ነው። ይሄ እንደተዘጋ ፎቶውም የተቀመጠው ፎቶ እንደዛው ባለበት። እስቲ እሱ ጋር ምን አለ ሌላ? ለምንድን ነው ደግሞ ፎቶ ላይ ኤክስ ያደረገችው? ያሙ ምን አውቃለሁ። አንዱ ፎቶ ላይ ኤክስ አድርጋለች። ልጅ ምን እያደረገች ነው? ኤክስ ይኸውልህ፣ እኔ እንደማውቀው ከሆነ ፊልም ላይ ራሱ እንዳየነው ኤክስ ማለት ልጁን ልገለው አይደለም። ትክክለኛ ነገር ቢሆን ራሱ የምታወራውን ነገር ጠብቅ። በእግዚአብሔር አይደለም። እኔ እኮ እውነታውን እኮ ነው። በቀይ መስመር ኤክስ፣ በቀይ ፓርከር ኤክስ ተደረገ ማለት ያ ሰውዬ ወይ ሊገደል ነው ወይ የሆነ ነገር ሊፈጠርበት ነው ማለት ነው። እኔ እውነታውን ነው እንጂ እኔ አንጀቴ እንትን እያለ ነው። ፖሊስ ጣቢያ እኔ ኢንስፔክተሩ ጋር ደውልለታለሁ። ችግር የለም። እኔ አንገግሬም እየሄደልኝ አይደለም፣ እየተንቀጠቀጠ ነው። በእናትህ ሲጀመር እንዲሁ በቃ መያዝ ያለበት እንደዚህ ነው። እንደሚሻለኛል እንዴ የምትፈልገውን ነገር እኮ እግዚአብሔርን እየሰጠዋት ነው። ከአቅሜ የመታችበት ያስፈልጋል እንዴ? ሴት ልጅ ናት ብዬ የመታችበት ያስፈልጋል። የመታችበትም ያስፈልጋል። ያዘው ጊዜ የገባችሁ ማለት ነው። ያለው ነገር ይሄ የኛ አይደለም። ፖሊሶቹ እዚህ መጥተው ሊያረጋግጡ ይችላሉ። አሻራ ምናምን ሊወስዱ ሲመጡ እዚህም ሊያረጋግጡ ይችላሉ። ይሄ ቢቀመጥም ችግር የለም። በዚህ እንደመታችኝ እዚህ ቦታ ላይ እንደተፈጸመ ወንጀሉ ምናምን ማስረዳት እንትንላለን እኮ ግን ማለት ነው ዳኒ። በቃ እሷ ስለማችል እያንዳንዱ ነገር የተፈጠረውን ነገር እያንዳንዱ ነገር በስነ ስርዓት አስረዳቸው። ያገኘነውን ነገር ከዛም በኋላ ምን አርጋ እንደወጣች እኛ ቤት ምን እያደረገች እንደነበረ ከዚህ በፊት የሰራችው ወንጀሎቿን ራሱ እያንዳንዱ ነገር ቪዲዮ አለ ከዚህ በፊት የተለቀቁት። እሱን እያንዳንዱ ማስረጃ ስለሚሆኑ አስረዳቸው ማለት ነው። እስቲ ለመጨረሻ ጊዜ አንዴ እንደውላትና ምናልባት የምትመለስ ከሆነ እስቲ ደውይላት። ያውና እኮ ስልክ ምን ያልከት ነው? የዋ መሆን እንደዚህ ያስተርጋል እንዴ? ሁሉም ነገር ስለፊት ነው ነው። ማን አንሺና እናግሪው ነው እናቀር። ምንድን ነው የሚለው? ሄሎ አቤት። ማን እንጃ። አሎ ሄሎ ማን ልበል? ምናምን ማለት አይጠበቅብህም። እኔ የራሴ ነገር ነው። ምን ነው የምንነግረኝ? ማን አንተ? ለምን ደወልክ እዚህ ስልክ ላይ? ልጃችሁን የምትፈልጉት ከሆነ ፖሊስ ጣቢያ ምናምን ነገር እንዳትሉ በጊዜ ላስጠነቅቃችሁ ብዬ ነው የደወልኩት። ማን አንተ? ሲጀመር ለምንድን ነው የምታስጠነቅቀን? እኛ ለምን እንደምረጋጋ ምን አገባህ? ሲጀመር ማን አንተ? ምን አገባህ ነው የምልህ። እኔ ሲጀመር ልጃችን ታግቶ ነው አይደል እንዴ? ምን አገባህ አንተ? ማን ነህ? ምን አገባህ ምናምን አይጠሩ ነው። እንደዛ የምታስብ ከሆነ ልጅ ያለው እኔ ጋር ነው። ዘግታው ነው ተቋርጦ ነው ዘጋ ራሱ እንደውልለት እንትን የሚፈልገው ዘግቶ ነው ወይስ ምንድነው? ስልክሽ ብር የለውም? ቆይ እዚህኛው ላይ የለውም። እንዴ ማን አባቱ ነው? ለምን ይደውላል? ለምን ይደውላል? አና እናግሯለሁ። እኔ በስነ ስርዓት እናግሯለሁ። ስማ ወደድክም ጠላህም እኛ ፖሊስ ጣቢያ እናመለክታለን። አንተ ቆይ ምን ቤት ነህ? ማን ነህ? የማን ተባባሪ ነህ? እየሰማኸኝ ነው? ምን አገባህ ነው ያልኩህ። እኔ እኮ ለምንድን ነው የምትደውለው? ለምንድን ነው ቤተሰባችን የምትበጠብጠው? ማን ነህ አንተ? እሺ ምን እናርግሽ? ብር ነው የምትፈልገው? ብርም ከሆነ መላክ እንችላለን እኮ። ያውልህ ወንድም አንተ ከኛ ምንድነው የምፈልገው? ከልጅ ውስጥ ደግሞ ምንድነው የምፈልገው ነገር ካለ ንገረን። በቃ ማድረግ ያለብንን ነገር የፈለከውን ነገር እናደርጋለን። ህፃን ልጅ ይዘህ ግን ማድረግ ያለብንን ነገር እስካሳወቃችሁ ድረስ ምንም ፖሊስ ጣቢያ ምናምን ነገር እኔን መከታተል እንድታቆሙ ነው ማስጠነቅቃችሁ። ሌላ ምንም ነገራችሁ ነገር የለም። እሺ ከልጁ ጋር የተያያዘ ነገር ምንድነው ያለህ? ምንድነው ፍላጎቱ? ለምንድነው የህፃን ልጅ የምታሰቃዩ?
እሺ የት እንምጣ? የት እናናግረን ማለት ነው? የፈለከውን ነገር እናደርግልሃለን። ልጁን ብቻ መልስልን። በቃ አትንቀዥቀዥ። ፖሊስ ጣቢያ ምናምን ነገር ሄዳ አመለከታለሁ ካልክ ያኔ እናንተን ልጨምራችሁ እችላለሁ። በቃ ሌላ ምንም በለ ነገር የለ። እናንተ ሙሉ ቤተሰቡን አንድ ላይ ላጠፋችሁ እችላለሁ። መንቀዥቀዥ ምናምን ነገር አይጠበቅባችሁም። አሁን እየተከታተለን ያለ አንድ ሰው አለ። ያ ሰው እንዲመልስ ደውላችሁ አስጠንቅቁት። ካልሆነ እዛው ጨምሬ የሌላ አንተን ነው አንተን መሆነባት ቅዠት ነው መሆነባችሁ። ሰምተኛ ዳ ወይ ችግር ውስጥ ነው። ሳሚም ችግር ውስጥ ነው፣ እኛም ችግር ውስጥ ነው። ይሁን ይወላችሁ ሁሉንም ነገር ተውትና፣ እሺ ምንድን ማድረግ ያለብን ደግሞ ሪከርድ ከሆነ አላረግነውም እኮ ይሄን ለማስረጃነት። ወይ ገና አሁን ነው ይሄን የምታስታውሰው? እኔ ማጀመሪያ ማስታወስ ነበረብህ እኮ ይሄንን። እንዴት እናንተ አታስታውሱ? ሪከርድ አያረግም ስልክሽ? ያረጋል በራሱ። አዎ ያረጋል። ሲጀምር እስቲ ቼክ አድርጊው ካለ ቼክ አድርጊው። ወይኔ ስልክሽ ላይ እገለዋለሁ እኮ አለ። ሳሚንም ጨምሬ እገለዋለሁ አለ። ይሄ ማለት ሳሚም እየተከታተለው ነው። የሆነ ነገር ሊያደርስበት ይችላል። መሄድ አለብን ሳሚ ጋር። አሁን ፖሊስ ጣቢያ ምናምን የሚለውን ነገር መርሳት ነው ያለብን። ሲጀመር ተከትላችሁ እንደምንም አንቺም ተቋቋሚ ሳሚ ጋር ነው መሄድ ያለባችሁ። ምንድነው የምናደርገው? ለሳሚ ደውይለት። የሆነ ችግር ውስጥ ሊገባ ነው። እሱ ጋር ቁሚና በቃ ድምጽ ከሌለ ደውይለትና እየመጣ ነው። ድምጹን ተይውና ደውይለት። ወይም አንድ ቦታ ቆሞ ይጠብቃችሁ። ከገደለኝ እኔንም ጭምር ይገለኝ ለብድር ብቆይ ደውይለትና እየመጣ ነው። እኛና ደግሞ እንደዚህ ደውሎ ነበር እንደዚህ። እሺ ማን ነው ሰው አለ ብለሽ ንገሪው። እኛን ያወቀን እኛ እሱን ማናውቀው ማን ነው? ድምፁን ሰምተሽዋል? ሲያስፈራ እኮ ደግሞ እኔ የሆነ የማውቀው ሰው ድምጽ መስሎኛል። እንረጋጋና ሳሚ ጋር ቀጥ ብለን ሰው ድምጽ መስሎኛል። እኔ የሆነ ጠፍቶብኛል እንጂ አይምሮ የለ። ደውይለት ስልኩ ካልሰራ በቃ እንውጣና ፖሊስ ጣቢያ ምናምን የሚለውን እንትሆና ደውሉ። በቃ እያንዳንዱ ነገር መረጃ እያንዳንዱ አሳውቀኝ። ስልክ ያዙ። ከዛም በኋላ እኔ ይዛለሁ። ይሄን ይዛለሁ። ማንም ቢመጣ እንዳከፍ ማንም ቢመጣ